ምንድነው የተፈጠረው? ዳዊት አቤ ምን እሺ ነው? እሱንማ እኔም አላውቅም። ኧረ እኔ ምንም አላደረኩም። ልቀቁኝ። ተላቀቁ ብያለሁ። ተላቀቁ። ምንሽ ታመሽ ነው? ልቤን በቤዛ ጥፋት አንተ መቀጣት የለብህም። ቆይ አንቺ ማን ነሽ? ወይኔ በምን ጉዳይ ወደዚህ ነው የመጣሽ ነው ገልሽ? አላውቅም። አማች አድርገኝና የልጅ ልጅ አሳየኝ እያልኩት ነው። ገጠርም እየጋር ልትሄድ አስበሃል እንዴ? እርግጠኛ ነህ? አዎ ፍቅር አንተ ደንባራ ማ እኔ ነው ታዲያ ሂጄ ዶክተር ማግኘት አለብኝ። እንዲህ ነው የሚባል አዘዳደ ገና ከመምጣቱ ወጣች። ምንም ያስቅ ነገር የለም። አይ እናንተ አንቺ እንዳደረግሽው የሚያረጋግጥ ነገር አሁን አግኝቻ። እሱ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችል? ዶክተር ኢዩኤል ቤዛን ይዘው ለሕግ አሳልፈው በመስጠቱ እጅግ በጣም ደስተኛ ሆኖ ይገኛል። ለቀናታት ስትፈለግ የነበረችው ቤዛ በመጨረሻ በዶክተሩ እጅ ተይዛ ለሕግ እንደቀረበች አይተናል። ባቡሬ ፍቅረኛ አለኝ ባለው ነገር የተበሳጨችው ለሊ ድጋሚ ከኔ ጋር መታየት የለብህም፣ ወደፊት ለምታገባ ሚስት ጠባሳ ነው የሚሆንባት ስትል ጥላው ሄዳለች። ታዲያ ባቡሬን ለሊን ለማንቃት የተጠቀመውን ነገር አሁን ለሊ እያበሳጫት ይገኛል። ሩታ ከቤተሰቦቿ ጋር ከተመለሰች በኋላ ለመጀመሪያ ላግኘው ብላ የሄደችው ወደ ዶክተሩ ቢሮ ነበረ። ታዲያ ወደ ሆስፒታል ልትሄድ እንደሆነ የሰማው አሹ ቆይ ሩታዬ ምን ልትሰሪ ነው ሆስፒታል የምትሄጂው ሲልም እየጠየቃት ይገኝ ነበረ። ሩታም ያው ሆስፒታል ምን ይሰራል ለሊን ለማየት ነው ስትላ አሹ ለማስረዳት እየሞከረች ብትገኝም አሹ ደግሞ ሩታዬ ለሊዬ በጣም ደህና ናት፣ ደግሞ እሷ አሁን ያለችው ሆስፒታል አይደለም ሲልም ለመናገር ሞክሮ ነበረ። ታዲያ ሩታም የምትሄጅበት ሌላ ነገር ካለ ንገሪኝ ቢላትም አያሹ ሌላ ለምን እሄዳለሁ ያው ዶክተሩንም ልየውዬ ነው ስትልም ነግረው ነበረ። ይህ ነገር የገባው አሹም አይ ሩታዬ ከዶክተሩ ጋር የጀመርሽው ነገር አለ እንዴ ሲልም ጠይቋት ይገኛል። ሩታም አይ የጀመርኩት ነገር የለም ግን እናፍቆኛል እናም ላየው ፈልጌ ነው ስትልም ለአሹ እየነገረችው ትገኛለች። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል እጋብዛለሁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 197 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ውድ የአደይ ፊልም ተከታታዮች ዛሬ ደግሞ በጉጉት ስንጠብቀው የነበረው የቤዛ በቁጥጥር ስር መዋል እንደተሳካ አይተናል። እናም ቤዛ ወደ እስር ቤት ከገባች በኋላ ወንድሟን አሳልፋ እንደማትሰጠው እርግጠኛ የሆነው ዳኒ አሁን እህቴ በቁጥጥር ስር ከዋለች እኔ እሷን ለመጠየቅ መሄድ አለብኝ፣ እህቴ እንደ ማንኛውም አይነት ሰው አይደለችም፣ እኔን አሳልፋ አትሰጠኝም ሲል እየገለጻት ይገኝ ነበረ። ዳኒን ምንም እንኳን ቅምጥልና ኮኮ ይዘው እያሰቃዩት ቢቆዩም ነገር ግን ተይዞ ሸቤ እንደሚትገባ ስትሰማ ኮኮ እየሳሳችለት ትገኝ ነበረ። ሸቤ እኮ የሌለ አዛ ነው፣ ቅምጥል እባክሽ እንተው ብትላትም ነገር ግን ቅምጥል ለእነሱ ሸቤ ሲያንሳቸው ነው፣ ከዛ በላይ መቀጣት አለባቸው፣ በፍጹም አንለቀውም፣ ያቺ አስቀያሚ እህትህ የት ናት እያለችም እያፋጠጡት ይገኙ ነበረ። ዳኒም እኔ በፍጹም ስለ ቤዛ የማውቀው ነገር የለም እናም አሁን እንድትለቁኝ እፈልጋለሁ እያለ ከነሱ ጋር ሲጨቃጨቅ በነበረበት ሰዓት በአጋጣሚ ፍቅር መጣች። እናም ፍቅር አሁን ለዳኒ ለየት ያለ ስሜት እየተሰማት እንደሆነ እያሳየች ትገኛለች። ታዲያ ቅምጥልን ልቃቂው ስትል ነበረ እየገላመጠቻት የምትገኘው። አንቺ ደግሞ ምን አገባሽ እዚህ ይመለከትሻል እያሉ ኩኩም ሆነች እንዲሁም ቅምጥል እየጮሁባት ቢገኙም ነገር ግን ፍቅር ልቀቁት ከማለት ወደ ኋላ አላለችም። ታዲያ ይህንን በርቀት ሆኖ እየተመለከተ የሚገኘው ገጀራው ቆይ ዳኒ እንዴት አድርጌ ላስለቅቅህ እያለ መላ እየፈለገ ይገኝ ነበረ። ታዲያ ለምን እንደ ሽማግሌ ሆኜ አልገላግላቸውም እናም ዳኒን አላስለቅቀውም ሲል የወሰነው ገጀራው እንደ ሀሳቡ ተሳክቶለት ዳኒን አስለቅቆታል። እሱም የሆነው ገጀራው ትልቅ ፎጣ በመልበስ ልጆቼ ምን ሆናችሁ ነው? ቆይ ምን ያጨቃጭቃችኋል? በማለት ለማስታረቅ እየሞከረ ይገኝ ነበረ።
ኩኩም ቀና ብላ ካየችው በኋላ አይ አባባ እነዚህ ልጆች ወንጀለኞች ናቸው፣ እናም እንዲቀጡ ልናደርጋቸው እየሞከርን ነው ስትልም ለገጀራው ለማስረዳት እየሞከረች ትገኛለች። ታዲያ ገጀራውም አይ ልጆቼ በጸብ መካከል መታረቅ ያለ ነው፣ እናም ይቅር ተባባሉ፣ እኔን የሚያክል ትልቅ ሰው ፊት ለፊታችሁ ቆሞ እንደዚህ ታያለሽ ሲልም ይቅርታ ለማባባል እየሞከረ ይገኛል። ታዲያ ቅምጥልም አይ ኩኩ በቃ ልቀቂያቸው፣ ትልቅ ሰው እየጠየቀሽ እንዴት እንደዚህ ታያለሽ ስትልም ኩኩን ለማስለቀቅ ሞክራለች። ታዲያ በዚህ አጋጣሚ ዳኒና ፍቅር ከነ ቅምጥል አመልጠው እየተሯሯጡ ሄዱ። አይ ባባ እርሶን ሳዳመጥ አስመለጡኝ አለች ኩኩ። ገጀራውም ታያቸው ልጄ ግድ የለሽም ያምልጡ፣ በጥፋታቸው እነሱ ይቀጡ፣ አንቺ ታያቸው ሲልም አረጋግቶ ጥሏቸው ሄዷል። ምራትና የልጅ ልጅ እንድታሳየኝ እፈልጋለሁ የምትለው ማዘሯ ቤኪን አጠገቧ ቁጭ አድርጋ ልጄ እንድታገባልኝ እፈልጋለሁ እና እኔንም አያት እንድታደርገኝ እፈልጋለሁ ስትል ነገረችው። ቤኪም እሺ ማዘሯ አረግሻለሁ፣ እናም ደግሞ ፍቅረኛዬን አምጥቼ አስተዋውቅሻለሁ፣ የወደፊት የትዳር አጋሬን ማለቴ ነው ሲልም እየነገራት ይገኛል። ታዲያ ይህንን እየሰማችው ለሊ እንዴ ቤኪ የምርህና ፍቅረኛ አለህ ስትልም ጠይቀው ትገኝ ነበረ። አዎ ለልዬ ፍቅረኛ አለኝ፣ ደግሞ በጣም ቆንጅዬ ናት፣ በቅርቡ አምጥቼ ላንችና ለማዘሯ አስተዋውቃቸዋለሁ ሲልም ለሊን እያናደዳት ይገኝ ነበረ። ይህንን የሰማችው ለሊ አይ ቤኪ ጥሩ ነው ካለችው በኋላ አንዴ እኔ መሄድ አለብኝ ስትልም ከቤት ወጥታ ትገኛለች። ባቡሬም እሺ ልሸኝሽ ብሎ ተከትሏት እየወጣ ይገኝ ነበር። ታዲያ ለሊ ትንሽ ከተራመዱ በኋላ ቤኪ በቃ ተመለስ፣ እኔ ከዚህ በኋላ ብቻዬን እሄዳለሁ ስትልም እንዲመለስ እየነገረችው ትገኛለች። ባቡሬም እንዴ ለሊዬ ላድርስሽ እንጂ ለምንድን ነው የምመለሰው ሲል ቢጠይቃትም ለሊም አይ ቤኪ ወደፊት የምታገባት ሚስትህ ካየችህ ጥሩ አይሆንም፣ እናም በእኔ ምክንያት ደግሞ እንድትበጣበጡ አልፈልግም፣ ስለዚህ ተመለስ ስትልም ተመነጫጭራ ጥላው ሄዳለች። ታዲያ ለሊ ወደ ቤት ከተመለሰች በኋላ አደይ ስትመጣ አደይ እንደዚህ አለኝ እኮ ቤኪ ፍቅረኛ አለው፣ እናም ደግሞ በጣም ቆንጅዬ ናት እያለ ለማዘሯ እየገለጻት ይገኝ ነበረ ስትልም አማከረቻት። አደይም ለልዬ አንቺን ለማበሳጨት ብሎ እኮ ነው፣ ቤኪ በጣም ያፈቅርሻል፣ እናም ደግሞ ሌላ ሚስትም ፍቅረኛም እንደሌለው እኔ እርግጠኛ ነኝ ስትልም ለሊን ለማረጋጋት እየሞከረች ትገኛለች። ታዲያ ለሊም ይህ ነገር በጣም ስላበሳጫት እንዴት የውሸቱን ታዲያ ማዘሯ ፊት ፍቅረኛ አለኝ ይላል። አደይ እኔ ውስጤ በጣም እየፈራብኝ ነው፣ ቤኪ ብቻ ፍቅረኛ እንዳይኖረው ስትልም እየሰጋች ትገኝ ነበረ። ታዲያ በድንገት የለሊ ስልክ ጠራ። ስልኳንም አንስተው አቤት አክስቴ፣ ቆይ ለምንድን ነው የማታይኝ? ምን ፈልገሽ ነው ከኔ? በተደጋጋሚ ስልኬ ላይ እየደወልሽ ነው፣ እባክሽ ከህይወቴ ውጭልኝ እያለችም እየተመነጫጨቀች አክስቷን እያዋራቻት ትገኝ ነበረ። ታዲያ አክስቷም ለሊ እባክሽ ተረጋጊና ስሚኝ፣ ከዚህ በፊት የተዋዋልንበት ማለትም የቦታው ሰነድ አንቺ ጋር ነው እንዲ ያለው ስትልም ጠይቃታለች። አዎ እኔ ጋር ነው፣ እጄ ላይ ነው። ምንድነው አክስቴ ምን ፈልገሽ ነው ስትልም ለሊ በኃይለ ቃልና በቁጣ እየጮኸች እያነገረቻት ነበረ። ታዲያ አክስቷም ምናልባትም ያንን የቤት ካርታ እንድታየው እየነገረቻት ነበረ። ለሊም ያንን ነገር ካደረገች በኋላ ካርታው ቤት ውስጥ እንደሌለ አይታለች። እናም አደይ ካርታውን የቤቱን ካርታ አይተሸዋል እንደዚህ አስቀምጨው ነበር ስትልም አደይን ጠይቃት ነበረ። አደይም አይለልዬ እኔ አላየሁም፣ ምናልባት ቤኪ ለጥንቃቄ ብሎ ሌላ ቦታ ወስዶ አስቀምጦት ይሆን ስትልም ነግራት ነበረ። ለሊም ወደ ቤኪ ስልክ በመደወል ቤኪ የቤቱ ካርታ ጠፋብኝ፣ እናም አይተኸዋል እንዴ ስትል ጠይቀዋለች። እሱም በፍጹም እንዳላየው ነግሯት ነበረ። ታዲያ ይህ ነገር እያስደነገጣት ለሊ ቆይ እዚህ ቤት ማን ይገባል? ማን ወስዶት ሊሆን ይችላል? ስትልም እያሰበች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።